እመቤታችን ላንቺ ሰላምታ ይገባሻል። እመቤታችን ላንቺ ሰላምታ ይገባሻል። ከሴቶች ሁሉ ከሴቶች ሁሉ ተመርጠሻል። ሐርና ወርቁን እያስማማች ስትበትል ሐርና ወርቁን እያስማማች ስትበትል ተዘጋጀላት የመመረጥ ኃይል እመቤታችን ላንቺ ሰላምታ ይገባሻል። እመቤታችን ላንቺ ሰላምታ ይገባሻል። ከሴቶች ሁሉ ተመርጠሻል። ያረጋጓት የሰማይ መላእክት ያረጋጓት የሰማይ መላእክት ቤተ መቅደስ ኖረች ቤተ መቅደስ ኖረች 12 ዓመት። እመቤታችን ላንቺ ሰላምታ ይገባሻል። እመቤታችን ላንቺ ሰላምታ ይገባሻል። ከሴቶች ሁሉ ተመርጠሻል። መንፈስ ቅዱስም እንደመረጣት አውቆ መንፈስ ቅዱስም እንደመረጣት አውቆ ሰገደላት ዘካርያስ ታጥቆ እመቤታችን ላንቺ ሰላምታ ይገባሻል። እመቤታችን ላንቺ ሰላምታ ይገባሻል። ከሴቶች ሁሉ ተመርጠሻል።
በክርስቶስ ክርስቲያን በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የሆናችሁ የተወደዳችሁ የኃያሉ እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያምና የቅዱሳን ሰማዕታት የቅዱሳን ጻድቃን የቅዱሳን ደናግል ባለሟሎች በኃያሉ በልዑል እግዚአብሔር ፍጹም ሰላምታ እንደምን ሰነበታችሁ። ይህ በማኅበረ ቅዱሳን ተዘጋጅቶ ዘወትር እሁድ ከቀኑ 5 ሰዓት እስከ 6 ሰዓት ድረስ የሚቀርብላችሁ መንፈሳዊ የቴሌቪዥን መርሃ ግብር ነው። የዛሬውን ዝግጅታችንን የምንጀምረው በሰማዕትነት ነው። እንደምታስታውሱት ባለፉት 2 ሳምንታት በሊቢያ ሚያዝያ 11 ቀን የተሰዉ ክርስቲያን ወገኖቻችንን በማስታወስ በዲያቆን ብርሃኑ አድማስ የተሰጠ ስብከተ ወንጌል ተከታትለን ነበር። ዛሬ ደግሞ በአጠቃላይ ሰማዕትነት ምንድን ነው፣ የመጀመሪያዎቹ ሰማዕታትስ እነማን ናቸው የሚለውን ጥያቄ የሚመልስ ትምህርተ ወንጌል በሊቀ ጠበብት አረጋዊን አገዘና በመምህር ማይበል ፈጠነ ተዘጋጅቷል። ይህንን ዝግጅት ትዕግስት አፈረ ታቀርብልናለች። መርሃ ግብሩን በመምራት እስከ ዝግጅቱ ፍጻሜ ድረስ አብሬያችሁ የሚቆየው ዲያቆን ኤፍሬም የነሰው ነኝ። ዝግጅቱን ተከታትለን እንመለስ። ሰማዕትነት ማለት ምን ማለት ነው? ሰማዕትነት ምስክርነት ስለሆነ ስም ምስክር፣ ሰማዕት መስካሪ በምድርም አለ፣ በስጋዊም አለ፣ በክርክርም አለ፣ በሙግትም አለ ምስክርነት። አሁን ግን እኛ የምንነጋገረው ስለ ሃይማኖታዊ ምስክርነት፣ ስለ ቤተ ክርስቲያን ምስክርነት፣ ስለ እግዚአብሔር ምስክርነት እነኝህንና ሌሎችን የመሳሰሉት ነው። ምስክርነት ሰፊ ሀሳብ ነው ያለው። ሰማዕትነትም እንደዚሁ ቤተ ክርስቲያን ስናነሳ በሰማዕታት ደምና አጥንት የከበረች ናት። ጌታቸውን ፈጣሪያቸውን ኢየሱስ ክርስቶስን መስለው እሱ የተቀበለውን መከራ በመቀበል እሱ ያፈሰሰውን ደም ለቤዛነት፣ እነሱ ደግሞ ለምስክርነት፣ ለእውነተኝነት፣ ለሃይማኖት ጥብዓት የከፈሉት ጸዋትወ መከራ ሰማዕትነት ይባላል። የቤተ ክርስቲያን ጉዞ የመስቀል ጉዞ ነው። የመስቀል ጉዞ ደግሞ ሰማዕትነት ነው። ለያዩ አይደለም። የተጋድሎ መንገድ ነው የቤተ ክርስቲያን መንገድ። ተጋድሎ ማለት ሰማዕትነት ነው እና ሰማዕትነት ሰፊ ምስጢር ነው ያለው። ስለ እውነት መኖር፣ ስለ እውነት መቆም፣ እውነትን ተናግሮ ስለ እውነት መሞት፣ ስለ እውነት፣ ስለ ሃይማኖት፣ ስለ ቤተ ክርስቲያን የማይተካ ዋጋ መክፈል ማለት ነው። በምድራዊ ሕይወት የተጠየቁትን ሁሉ ዋጋ መክፈል። ንብረት ተጠይቀው እንደሆነ ንብረት፣ ሀብት ተጠይቀው እንደሆነ ሀብት፣ አልፎ ተርፎ ሕይወት ተጠይቀው እንደሆነ ሕይወትን ስለ እውነትና ስለ ሃይማኖት፣ ስለ ክርስትና ራስን አሳልፈው መስጠት ሰማዕትነት ይባላል። ሰማዕትነት የምንለው መሞትን ብቻ አይደለም፣ መመስከርን ነው፣ መናገርን ነው፣ ማስተማርን ነው፣ መገሰጽን ነው፣ ስለ እውነት መቆምን ነው። ሞት መጨረሻው ነው። ደም ማፍሰስ መጨረሻው ነው፣ ማተሚያው ነው። ሰማዕትነት ግን ከሞት በፊት የሚታይ የሚሰማ የሚዳሰስ በረከት ነው። ስለዚህ ሰማዕትነት በቤተ ክርስቲያን ትልቅ ቦታ አለው። መጻሕፍትን ስናነብ በሙሉ ቅዱሳት መጻሕፍት ከቅዱስ መጽሐፍ ጀምሮ ከነቢያት ጀምሮ እስከ ሐዋርያት እስከ ሰማዕታት እስከ ዓለም ፍጻሜ ድረስ የሚነገረው የቅዱሳን አባቶቻችን ሕይወት በሰማዕትነት የታጀበ ነው እና ሰማዕትነት ሰፊ ነገር ነው። ሰማዕትነት የሚገለጸው በሃይማኖት ነው። ለምሳሌ አንድ ፈላስፋ ስለ ፍልስፍናው ሊሞት ይችላል። ያ የጥበብ ሰማዕት እንጂ የሃይማኖት ሰማዕት አይደለም። ሶቅራጥስን ብናነሳ ስለ ጥበብ መርዝ ጠጥቷል። ያ ምን ይባላል ከተባለ ለጥበብ ሰማዕት ሆኗል። የሃይማኖት ሰማዕት ግን አይደለም። አሁን እዚህ ጋር እየተነጋገር ነው ያለነ ሰማዕትነት የሃይማኖት ሰማዕትነት ማለት ነው። ይሄ የሃይማኖት ሰማዕትነት ማለት ደግሞ ሃይማኖቴን አልክድም ብሎ በሃይማኖቱ ለእግዚአብሔር እጁን የሚሰጠው ወደ እግዚአብሔር የሚማረክበት ያ ሰማዕትነት ነው። ሰማዕትነት ማለት ይህን ይመለከታል። በአጸጻፍም ደረጃ እነ ቅዱስ ጊዮርጊስ ሰማዕት የሚል ቅጽል ነው የሚሰጣቸው። ሌላው ደግሞ
ለራሱ ዓላማ የተሰዋው ደግሞ ሌላ ወይም ፈላስፋ ወይንም ሌላ ተብሎ ሊሰጠው ይችላል። በመጨረሻው ዘመን በሕይወት መጽሐፍ ስራችን ተጽፎ በክርስቶስ ፊት በሚቀርብ ጊዜ የኛ ምስክር ሆኖ የሚጠራው ሰው አይደለም። ሰማዕት ምስክርነቱ ነው የሚጠሩ ሰማይና ምድር ናቸው። ምክንያቱም ዛሬ ስማ ሰማይ ወአጽሜ ምድር፣ ሰማይ ስማ ብሏል እግዚአብሔር በኢሳይያስ፣ ምድር ደግሞ አድምጭ ብሏል። ዛሬ ይመዘግባሉ፣ ዛሬ የኛን አጀንዳ ይጽፋሉ፣ ሰማይና ምድር ማለት ነው። በኋላ ለምስክርነት ግን ይጠራሉ። ዮሐንስ አፈወርቅ ይህንን ሲገልጸው ኢሳይያስ ስማ ሰማይ ወአጽሜ ምድር፣ ሰማይ ስማ ምድርም አድምጭ ተብሎ ተነግሯት ነበረ። በኋላም በፍርድ ቀን ይጸዋ ሰማይ ለስም፣ ሰማይ ለምስክርነት ይጠራል። ወምድርኒ ከማሁ፣ ምድርም ቢሆን ለምስክርነት ትጠራለች አለ እና ሰማዕትነት ምስክር ነው። የሰማዕትነት ብያኔ ምንድን ነው? የሰማዕትነት ብያኔው ለሚለው ጥያቄ ብያኔ ማለት ምናልባት ለዚህ ለአሁኑ ትውልድ አማርኛው ሩቅ ከሆነ ብያኔ ማለት ፍትህ እንደማለት ነው። ያ ማለት ይሄኛው ትክክል ነው፣ ይህ ደግሞ ትክክል አይደለም ብለው ብያኔ የሚሰጡበት ማለት ነው፣ ቃላቱ ማለት ነው። ሰማዕትነትን አባቶቻችን ሰማዕትነት የሚሰጥበትን ደረጃ ሲያስቀምጡ ለክርስቲያናዊ ዘይወድ ይጎሙ ውስተ ኩነኔ፣ አላውያን ነገስታት ወደ ቅጣት የሚያስገቡት ሰማዕት ነው አሉ። ይኸውም በሶስት ነገር ነው። አንደኛው ስመ እግዚአብሔር በመጥራት፣ ሁለተኛው ደግሞ በሃይማኖቱ በመጽናት፣ ሶስተኛው ደግሞ ፍቅረ እግዚአብሔር አንገብግቦት ወደ ቅጣት የገባ ሰው ሰማዕት ይባላል። እና ቤተ ክርስቲያን ይህን ሰማዕታትን ስትቀበላቸው በብያኔ ነው የምትቀበላቸው። እገሌ የሞተው ትክክለኛ ለሃይማኖት ስለሆነ ከዛሬ ጀምሮ ሰማዕት መባል ይገባዋል ብላ ታጉጅለታለች። ከዚያ ቀን ጀምሮ ያ ሰው ገድል ይጻፍለታል፣ ድርሳን ይጻፍለታል፣ መልክ ይደረስለታል። በቤተ ክርስቲያን ሁሉ ምንድን ነው ተሳለን፣ ይቅር በለን፣ አማልደን እያልን ከዚያ ቀን ጀምረን እናስታጉሰዋለን። ሰማዕትነት ብያኔው ማለት ነው። ሌላው እገሌ ሞተው በሰማዕትነት ሳይሆን ለዚህ ዓላማ ነው። ስለዚህ ቤተ ክርስቲያን ይህንን ሰማዕትነት ልሰጠው አይገባም ብሎ ደግሞ ውድቅ የሚደረግ ነገር አለ። ስለዚህ ሰማዕትነት ብያኔው ማለት ያ ነው። ቤተ ክርስቲያኒቱ ይገባዋል አይገባውም ብላ የምታስቀምጠው ማለት ነው። ለምሳሌ በጣሊያን ጊዜ ብዙ የሀገራችን ሰዎች ተሰውተዋል። ሰማዕት ተብለው የተቀመጡት ሰማዕቱ ቅዱስ ጴጥሮስ ናቸው። ቤተ ክርስቲያን ተሰርቶላቸዋል፣ ታቦት ተቀርጾላቸዋል፣ ገድል ተጽፎላቸዋል። በብያኔ ለሰማዕትነት አልፈዋል ማለት ነው። ስለዚህ እንደዚህ አይነት ነገር ብያኔ ይባላል። ውሳኔ ማለት ነው። የዚህ የውሳኔ ትልቁ አካል ቅዱስ ሲኖዶስ ነው። ቤተ ክርስቲያኒቱ አካል አንድ ሰው ሰማዕት፣ ጻድቅ፣ ቅዱስ የሚለውን ስያሜ ማግኘት ማለት ነው። ሁሉም ሲጠቃለሉ ሰማዕታትም ጻድቃንም ሐዋርያትም ሲጠቃለሉ ቅዱሳን ነው ይባላል። ስለዚህ ቤተክርስቲያኒቱ የቅድስና ማዕረግ መስጠቷ ነው ለአንድ ሰማዕት። ህልውናው ይጠናል፣ አኗኗሩ ይጠናል። ከልደቱ እስከ ዕረፍቱ የሄደበት መንገድ፣ ሃይማኖታዊ መንገድ፣ መንፈሳዊ መንገድ፣ የተጋድሎ መንገድ፣ እኒህ ሁሉ በባለሙያዎች የሚገባቸው ቤተክርስቲያኒቱ በወከለቻቸው መካት ይጠናሉ። ጥናቱ ለቅዱስ ሲኖዶስ ይቀርባል። ቅዱስ ሲኖዶስ ያያን ይወስናል ማለት ነው። ይህ አባት ይቺ እናት በዚህ ሃይማኖታዊ መንገድ፣ በዚህ የተጋድሎ መንገድ፣ በዚህ መንፈሳዊ መንገድ ስለተጓዘች ቅዱስ ቅድስት ተብለው ሊጠሩ ይገባል ብላ ቤተክርስቲያን በቅዱስ ሲኖዶስ አማካይነት ትወስናለች። በዚህም አማካይነት ለህዝቡ አዋጅ ይታወጃል። በቅድስና እንዲያከብራቸው፣ ስማቸውን በክብር እንዲጠራ፣ በስማቸው ቤተክርስቲያን እንዲታነጽ፣ በስማቸው ገድል እንዲጻፍ፣ ታሪካቸው እንዲጻፍ፣ በስማቸው ቦታዎች እንዲሰየሙ፣ በመሳሰለው ነገር ማህበረ ምእመናን እውቅና እንዲሰጡ፣ የሚገባቸውን የቅድስና ክብርም እንዲሰጡ አዋጅ ይታወጃል ማለት ነው። ብያኔ ይሄ ነው አባታችን እንደገለጹት። ይሄ ሲጠቃለል ቅድስና ነው። ቅድስና ማለት ነው። ሰማዕትነትም ጠቅላላ የመከራ መንገዶች ተጠቃለው ምን ያሰጣሉ? ቅድስና ነው የሚያሰጡት። ስለዚህ ቅዱስ ቅድስት ብላ ቤተክርስቲያን ትቀበላለች በብያኔ ማለት ነው። ይሄ መንገዷ ደግሞ አሁን አባታችን የገለጡት መንገድ ነው። ሰው በተለያየ ሊታሰር ይችላል፣ በተለያየ ምክንያት ሊሰደድ ይችላል፣ በተለያየ ምክንያት ሊሞት ይችላል።
እነኛ ሁሉ ምክንያት ተጣርተው ነው ለእግዚአብሔር ሲባል ለቤተክርስቲያን ሲባል ለሃይማኖት ሲባል ለክርስትና ሲባል ለመንግስተ ሰማያት ሲባል የተከፈለ ዋጋ መሆኑ ሲረጋገጥ ይህ ብያኔ ይሰጣል ማለት ነው። ሰማዕትነት በደም ወይም በግዳጅ በመግደል ብቻ ነው? በፈቃዱ ስለ መንግስተ ሰማያት ራሱን ያንገላታ ያሰቃየ ሰው ምንድን ነው? ሰው እንደየአቅሙና እንደየጸጋው እንደየፍላጎቱ ይድን ዘንድ እግዚአብሔር ፈቅዷል። ከኃጢአት በስተቀር ከበደል በስተቀር አታድርግ ከተባሉ ነገሮች በስተቀር የመዳን መንገዱ ሰፊ ነው፣ እጅግ ሰፊ። በቅዱስ ጋብቻ ውስጥ ሆኖ ተጋድሎን ፈጽመው እንደ ተጋድሎ የሚፈጸም ይቆጠርላቸው አሉ። ቅዱስ ጋብቻ የራሱ ተጋድሎ ነው። ድንግልና በራሱ ተጋድሎ ነው። ብሕትውና በራሱ ተጋድሎ ነው። የተጋድሎ መንገዶች እጅግ ብዙ ናቸው። እነዚያ ሁሉ በእግዚአብሔር ዘንድ ዋጋ አላቸው፣ ቦታ ማገርም ያሰጣሉ። በሰማዕትነት በሞት ደምን አፍሶ አጥንትን ከስክሶ በድንጋይ ተወግሮ በሰይፍ ተመትሮ በተለያዩ ጽዋተ መከራዎች ሞቶ ሰማዕት መባል አንድ ጸጋ ነው። እሱም እግዚአብሔር ሲፈቅድ ነው። ማንኛውም ነገር እግዚአብሔር ሲፈቅድ ነው። ሰማዕትነት በእኛ አጠራር ሞት ነው። ሞት ደግሞ ያስፈራል፣ ያውም የስቃይ ሞት። የሆነ ሆኖ ቅዱሳን ሰማዕታት እናቶቻችን አባቶቻችን ይሄን ገድል ይሄን መከራ እግዚአብሔር ስለፈቀደላቸው ነው የተቀበሉት። ብዙ ሰዎች ይመኙታል፣ በምኞት አይገኝም። ለሰማዕትነት አበቃኝ ብሎ መጸለይንም ይጠይቃል ሰማዕትነት። ስለዚህ በደም ብቻ በግዳጅ ብቻ ሰማዕትነት ይገኛል ተብሎ ትምህርት የለም። በሁሉም መልኩ ሰማዕትነት አለ። ቅድም እንዳልኩት እንዳልደግመው እንጂ በጋብቻ ውስጥ ሰማዕትነት አለ፣ በምናኔ ውስጥ ሰማዕትነት አለ፣ በድንግልና ውስጥ ሰማዕትነት አለ። በሁሉም መልኩ ሰው እግዚአብሔርን ለመምሰል በሚያደርገው ጥረት ውስጥ ሰማዕትነት አለ። ነገር ግን ቤተክርስቲያኒቱ ሰማዕት ብላ የምትጠራው ደሙን በማፍሰስ አጥንቱን በመከስከስ በተለያዩ ጽዋተ መከራዎች ነፍሱን ከስጋው የለየውን አባትና እናት በመሆኑ ነው እንጂ ሰማዕት ያልሆነ በቤተክርስቲያን ውስጥ የለም። ነቢያት ለምሳሌ ሰማዕታት ናቸው። ነቢያት ሁሉ በመከራ ነው ያለፉት። ነገር ግን በበዛው በተሾሙበትና በተጠሩበት ነቢያት ተብለው ነው የሚጠሩት። ሐዋርያት ሰማዕታት ናቸው። ገድላቸውን ስናነብ፣ ስንክሳራቸውን ስናነብ፣ ታሪካቸውን ስናነብ በመከራ ውስጥ እንዳለፉ ነው የሚነግረን። ግን ስማቸው ሐዋርያት ነው። ሐዋርያት ነው በበዛው በተጠሩበት ስማቸውን የምጠራቸው። ሰማዕታት ደግሞ ሰማዕታት ብቻ የሚል ስም አላቸው። ቅዱስ ጊዮርጊስ ሐዋርያ ነው፣ አስተማሪ ነው፣ ሰባኪ ነው፣ የሚገስጽ ነው፣ ጣዖትን ያሳፈረ እግዚአብሔርን ያስደሰተ ነው። ስሙ ግን ሰማዕት ነው። ሰማዕትነት ውሳጣዊና ውጫዊ ነው። ውሳጣዊ ሰማዕትነት አለ። ለምሳሌ ክፋትን፣ ምቀኝነትን፣ ኑፋቄን፣ ዘረኝነትን፣ ሙሰኝነትን፣ ክፋትን ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 የዘረዘራቸው የሥጋ ሥራዎች የተገለጡ ናቸው የዘረዘራቸዋል። እነሱን ታግሎ ማሸነፍ ሰማዕትነት ነው። ያውም በዓለም እየኖሩ ያውም ከሰው ጋር እየኖሩ ይሄ አንዱ ሰማዕትነት ነው። ውሳጣዊ ሕይወትን የሁሉም ሰማዕትነት ምንጩ እዚህ ይጀምራል። የሁሉም መከራዎችን የመቀበል ሰማዕትነትን የመቀበል በአሸናፊነት ለመውጣት እነኚህ ነገሮች የመጀመሪያዎቹ ናቸው። ሰው ውሳጣዊ ሕይወቱን ሳያሸንፍ፣ ውሳጣዊ ቅድስናውን ሳያሸንፍ ውጫዊ ፈተናዎችን መቋቋም አይችልም። ስለማይችል አንዱ ይሄ ሰማዕትነት ነው። አፋዊ አባቶቻችን ሀብትን፣ ንብረትን፣ አጠቃላይ ዓለምን መናቅ። ሐዋርያት ወደ ሰማዕትነት ከመግባታቸው በፊት፣ ሐዋርያት ወደ መከራ ከመግባታቸው በፊት፣ ሐዋርያት ዓለምን ወደ ጨውነት ለመለወጥ ከመግባታቸው በፊት የመጀመሪያ ስራቸው ይሄን ነው። ዓለምን መናቅ ነው። ያላቸውን ሀብት ንብረት መተው ነው። ይሄ መጀመሪያው መሰረታዊ ጉዳይ እዚህ ላይ ነው። ኩሎ ሀደግነ ወተኖላክ ብለውታል። ሁሉን ትተን ተከተልን ነው ያሉት። ሰማዕትነቱ እዚህ ይጀምራል። ከውስጥ ያለን ክፋት በመተው ውጫዊ ስግብግነትንም በመቀነስ በመተው እግዚአብሔርን መከተል ሲጀምር ሰው በሰማዕትነት አሸናፊ ነው። ሰማዕትነት ከዚህ በኋላ እርግጠኛ ይሆናል። ስለዚህ
እነኚህ ናቸው። ሶስተኛው ስለ እውነትና እምነት የሚከፈል የደም የህይወት ዋጋ ነው። አሁን የምንነጋገረው የሶስተኛውና የመጨረሻው ነው። ስለዚህ ሰማዕትነት በግዳጅ ብቻ ወይም ደምን በማፍሰስ ብቻ አጥንትን በመከስከስ ብቻ የሚነገር የሚታመን መጨረሻውም ይሄ አይደለም። መነሻው እንደውም አሁን ያልኩት ነው። ውሳጣዊውና ውጫዊውን በእጃችን ያለውን ፈተና ሳንቀንስና ሳንተው የሰማዕትነት ወደሚለው ሀገር ለመጓዝ እጅግ ይከብደናል። ስለ ስሙ የተሰደዱ ሰዎችስ ሰማዕታት ናቸው? በስሙ የተሰደዱ ሰማዕታት ናቸው። እሱም እንደዛ ነው ያላቸው። ብፁዓን እለ ይሰደዱ በእንተ ስሜ፣ ስለ ስሜ የሚሰደዱ ብፁዓን ናቸው። እስመ ከማሁ ሰደድዎሙ ለነቢያት። እንኳን በአዲስ ኪዳን ያሉትን በብሉይ ኪዳን ያሉ ነቢያትንም እንኳን ስለ ስሜ አሳደዋቸው ነበረ ይላል። እና ስለ ስሙ የሚሰደዱ በጣም ሰማዕታት ናቸው። እንደውም አባቶቻችን ሲተረጉሙ ሰማዕትነት በእሳት መቃጠል፣ በድንጋይ መወገር፣ በሰይፍ መቆረጥ መታረድ ብቻ አይደለም። ሰማዕትነት መሰደድም ሰማዕትነት ነው ብለውታል። ራሱ ጌታችን ኢየሱስ ክርስቶስ ወደ ግብጽ የተሰደደበት አንዱ አብዩ ምስጢር ሰማዕትነትን ለምእመናን ለመባረክ ነው። እሱም በኋላ አስተምሯቸዋል። ወሶበ ይሰድዱክሙ እምዛቲ ሀገር ውዩ ውስተ ካሌታ፣ ከዚች ሀገር ቢያስወጧችሁ ወደ ሌላ ሀገር ሄዳችሁ አስተምሩ። ስለዚህ ተሰደዱላችሁ፣ ሲገፏችሁ እናንተ ግን ተሰዳችሁ ማስተማር ትችላላችሁ ብሏቸዋል። እና ስለ ስሙ መሰደድ ክብር ነው። ስሙን ተሸክሞ መሰደድ በጣም ታላቅ ነገር ነው። እናታችን ቅድስት ድንግል ማርያም በአካል ክርስቶስን ተሸክማ ተሰዳ ነበረ። እሷም አንድ ሰማዕት ነች በመሰረቱ ማለት ነው። ዮሴፍ ራሱ ሰማዕት ነው። ቅድስት ሰሎሜ ሰማዕት ነች። ምክንያቱም ተሰደዋል አብረው ከእመቤታችን ጋር ከጌታችን ከኢየሱስ ክርስቶስ ማለት ነው። እመቤታችን በአካል አካላዊ ቃል ኢየሱስ ክርስቶስን ይዛ እንደተሰደደችው ሁሉ እኛ ደግሞ ለስሙ ብንሰደድ ለስሙ ብንገረፍ ጥሩ ነው። ወደፊት እናየዋለን እንጂ ይህ ትልቁ ሰማዕትነት ነው። እና በስሙ የሚሰደዱ ብፁዓን ናቸው። አይደለም ዛሬ ክርስቶስ ተሰቅሎላቸው ገነት ተከፍታላቸው ከሲኦል ወደ ገነት ተመልሰው ቀርቶ ነቢያት እንኳን ገና በጨለማው ዘመን በነበሩ የተሰደዱት ስደት ተጽፎላቸዋል። ኤርምያስ ለማስተማር ወደ ባቢሎን የተሰደደው ስደት ተጽፎለታል። ዳንኤል ሕዝቡን ተከትሎ ምንም ኃጢአት ሳይሰራ ሌሎች በኃጢአት ሲማረኩ እሱ ምንም ነገር ሳይሰራ የተሰደደው ስደት ተጽፎለታል። ሌሎችም እነ ሕዝቅኤል በተለይ በዚያ በባቢሎን ተወልዶ በኢየሩሳሌም ተወልዶ በባቢሎን አድርገው ስርዓተ ክህነቱን ያስጠበቁት እነሱ ራሱ ሰማዕታት ናቸው። እንደዛ ነው የሚያዘክራቸውና በስሙ የሚሰደዱ በእውነቱ ብፁዓን ናቸው። መምህራችን እንዳሉት ስደት ሰማዕትነት ነው። ስደት ግን ከሀገር መውጣትን ብቻ አድርገን ማየት የለብንም። እሱ አሁንም የመጨረሻው ነው። ከሀገር ወጥቶ መሰደድ በትክክል በሀገር ላይ ሃይማኖትን መግለጥ፣ በሀገር ላይ ስርዓተ አምልኮን መግለጥ፣ ሃይማኖትን መግለጥ በማይቻልበት ጊዜ እግዚአብሔርን ማምለክ በማይቻልበት ሀገር ስመ እግዚአብሔር መጣት በማይቻልበት ሀገር መኖር ሲያቅት ይሄን ስም ተሸክሞ መሰደድ፣ በዚህ ስም ምክንያት መሰደድ ሰማዕትነት ነው። አባታችን እንደሆነ ከሱ በተጨማሪ ደግሞ የህሊና ስደት አለ። በሀገር ውስጥም እያሉ ስደት አለ፣ በከተማ እያሉ ስደት አለ፣ በመንደር እያሉ ስደት አለ። ህሊናዊ ስደት ነው። ከኃጢአት መሰደድ፣ ከሀገር መሰደድ፣ ከሰው መሰደድ ሳይሆን ከኃጢአት፣ ከክፋት፣ ከተንኮል፣ ከአመንዝራነት መሰደድ ስደት ነው። ይህም ሰማዕትነት ነው የበለጠው። በዓለም እየኖሩ ከዓለም መለየት፣ በከተማ እየኖሩ ከከተማ መለየት፣ በክፎች መካከል እየኖሩ ከክፎች መለየት፣ ይህም ታላቅ ስደት ነው። አሁን ስደቱ እኛንም እንዲመለከት ብዬ ነው። ስደቱ የሌሎች ብቻ ስደት ነው እንዳይቀር። እኛም ልንሰደድ እንችላለን። እኛም መሰደድ አለብን። ከክፉ አድራጊዎች መተባበር
ከሌለ፣ ከአድመኝነት መተባበር ከሌለ፣ ከምቀኝነት መተባበር ከሌለ፣ በሙስና መተባበር ከሌለ ስደት ነው። አንዱ ስደት ይሄ ነው። ሁለተኛ ስለ ክርስቶስ ስም በእምነት በጾማችን፣ በጸሎታችን፣ በስግደታችን፣ በአምልኳችን በሚደርስብን ስድብ፣ ትችት፣ ሐሜት፣ አሉባልታ ይሄን አምኖ እሰይ ስለ እግዚአብሔር ይህችን ዋጋ ይህችን እንኳ በትንሿ የምጸድቅባትን ነገር ይህችን እንኳ እግዚአብሔር ሰጠ ይወለችን መቀበል ሰማዕትነት ነው እና ስደት ነው ማለት ነው። ይሄም ስደት ነው። ስለዚህ ስደትም ሰማዕትነት ነው። መገደልን ፈርተው ቢሰደዱስ? የእግዚአብሔርን ስም ጠርተሽ እግዚአብሔርን ማመስገን፣ እግዚአብሔርን መለመን፣ ለእግዚአብሔር ስም መንበርከክ የማትችይበት ደረጃ ላይ ስትደርሽ አማራጮቹ ሁለት ናቸው። አንደኛው እግዚአብሔር የፈቀደ እንደሆነ ይህን ስም እየጠሩ ይህን አምልኮ እየፈጸሙ ይህን ስርዓት እየሰሩ ሞትን መቀበል ነው፣ እስራትን መቀበል ነው። ይህን ስም አትጥሩ፣ በዚህ ስም አትጓደዱ፣ ለዚህ ስም አትገዙ የሚሉት ወገኖች የሚያደርጉንን ለመቀበል መወሰን ነው። ይህ ሳይቻል ሲቀር ደግሞ ይህን ስም ተሸክሞ ይህን ስም ከመተው ከዚህ ስም ጋር ስደት አስፈላጊ ነው። ይሄ እኮ ጌታችን ባርኮ የሰጠን ነው። ጌታችን ከምድረ እስራኤል ወደ ምድረ ግብፅ በስደት በሄደበት ጊዜ የፍርሃት ምልክት አይደለም፣ የቡራኬ ነው ወይም የማሳየት ነው፣ የአርአያነት ነው። ብዙ ቅዱሳን ተሰደዋን ከሀገር ወደ ሀገር፣ ፍርሃት አይደለም። እግዚአብሔር በፈቀደ ስደትን ይባርካል። ለምሳሌ የተሳቱ ቅዱሳን ወደ ሀገራችን ተሰደዋል። በሀገራቸው መሞትን ፈርተው አይደለም። እግዚአብሔር ባወቀ በስደት ምክንያት የሚያሰራቸው ስራ አለ። ወደዚች ሀገር መጥተው ሃይማኖትን ሊያስፋፉ፣ ገዳማትን ሊመሰርቱ፣ ሌላውን ሕዝብ ወደ እግዚአብሔር መንግስት ለማቅረብ ይፋጠኑ ዘንድ እግዚአብሔር ስደትንም ለምክንያት ይባርከዋል። በኢየሩሳሌም የነበሩ 8,000 ምእመናን በሞተ እስጢፋኖስ ምክንያት ሲበተኑ ሞትን ፈርተው አይደለም። እግዚአብሔር ባወቀ ከተቋጠሩበት ፈትቶ ከተቋቱበት ከፍቶ ወደ ዓለም ነው። ለሥራ ምክንያትም እኮ ስደትን ይባርካል። ከሞት መሸሽ ብቻ አይደለም ስደት፣ ፍርሃት አይደለም ስደት፣ እግዚአብሔር ምክንያት አለው። ሰውየው አንደኛ ያለ ጊዜው እንደማይሞት ያለ ጊዜው ስለማይሞት፣ ሁለተኛ በሄደበት ሀገር ስለሚሰራ ስለሚያሰራው በጎ ነገርም ስለሚያስፋፋ የዚህን ሰው መንገድ ያሰፋዋል፣ የዚህን ሰው መንገድ ያረዝመዋል። የዮሴፍ ስደት ከምንም ምክንያት የተገናኘ አይደለም። ቅድመ አባታችን እንዳሉት የፍርሃትም አይደለም ስለምንም አያውቅምና፣ የጥቅምም አይደለም አልተቸገረምና፣ እግዚአብሔር ባወቀ ስደቱን አቀነባበረው፣ ስደቱንም ባረከው። ለብዙ ሰዎች የምድራዊ ድህነት ምክንያት አድርጎታል፣ የታሪክ ባለቤት አድርጎታል። ይሄ ማለት ነው ስደት ማለት በብዙ መልኩ ነው እና እስመ እግዚአብሔር አትጥሪ ከተባልሽ ሁለት ናቸው ምክንያቶች፣ ወይ ራስን አሳልፎ መስጠት ወይ እስመ እግዚአብሔር ወደሚጠራበት ሀገር መሄድ የቅዱሳት መጻሕፍት ምክርና ልማድ ነው። ፍትሐ ነገሥት በአንቀጽ 20 በእንተ ሰማዕታት ወተአማንያን ወካህዲያን ብሎ ርዕስ አስቀምጧል። ካህዲያን ሰማዕታት ማለት ምን ማለት ነው? ቅጽሉ ሲቀራረብ በእንተ ሰማዕታት ተአማንያን ወበእንተ ሰማዕታት ካህዲያን ማለት ነው። በሌላ አነጋገር ሲገለጥ ደግሞ ሰማዕተ ጽድቅና ሰማዕተ ሐሰት ይባላሉ። ወደ እንትኑ ስናመጣው የእውነትና የሐሰት ሰማዕታት አሉ። እንግዲህ የእውነት ሰማዕታት የተባሉት አሁን ስንገልጣቸው የቆዩ ናቸው። የእውነት ሰማዕታት የተባሉ ማለት ነው። ሰማዕተ ሐሰት የተባሉት ደግሞ እውነት አስመስለው ሐሰትን የሚዘሩ ናቸው። በኤርምያስ ጊዜ የነበሩት እነዚህ ሰማዕተ ሐሰት ካህናተ ሐሰት የሚባሉት ኤርምያስን ይሞግቱት ነበረ። የ70 ዘመን ምርኮ በባቢሎን አላችሁ፣ 70 ዘመን ድረስ በባቢሎን ትኖራላችሁ እያለ እውነቱን ሲመክራቸው እነዚህ ሰማዕተ ሐሰት ሐናንያ፣ ጳስኮር የሚባሉ ደግሞ ህዝቡን ሌላ የሐሰት ትንቢት የሐሰት ነገር ይናገሩ ነበረ። ከተማረኩም በኋላ እንኳን ወደ ግብጽ ወደ ባቢሎን የላኩትን ደብዳቤ ስናየው ኤርምያስ 7 ዘመን ትኖራላችሁ ስላላችሁ እውነት አይምሰላችሁ፣ ቤት አትስሩ፣ ዘር አትዝሩ፣ አትክልት አትትከሉ፣ አሁን በ2 ዓመት ትመለሳላችሁ እያሉ የውሸት የሚመሰክሩ ነበሩ። እነዚያን ሰማዕተ ሐሰት ወይንም ካህዲያን ሰማዕታት ብሏቸዋል። ሌላው እነዚህ ሰማዕተ ሐሰት የሚባሉት ይሄ አራን ይባላል። ይሄ ማለት ካህነ ጣዖት ነው። የጣዖቱ አገልጋይ ነበረ፣ በአብርሃም ዘመን የነበረ ማለት ነው።
እና ትውፊታዊ ታሪክ እንደሚነግረን አብርሃም ጣዖቱን አቃጥሎ ከዋናው ምንድን ነው ከካራና ወደ ከነአን በሚወጣበት ጊዜ ይህ ሰማይቱ ይህ ካራን ሰማይት ሐሰት የተባለው ዘሎ ከእሳቱ ገባ። ያ ማለት ጣዖቱ ሲቃጠል በጣም እንዴት አምላኬን አቃጠላችሁታልና ገባ። አባቶቻችን ሰማይት ሐሰት ከተባሉት አንዱ እሱ ነው ብለውታል። ምክንያቱም በማይገባው የገባ ማለት ነው። እና ሰማይት ሐሰት የሚባሉት እነዚያ ናቸው። ሰማይት ተአማንያን ለእግዚአብሔር የሚታመኑ እግዚአብሔር የሚያገለግሉ ሰማይታት ደግሞ አሁን የነገርናቸው ናቸው። አሁን የጠራናቸው አሁን የዘከርናቸው እነ ቅዱስ እስጢፋኖስ፣ እነ ቅዱስ ያዕቆብ፣ እነ ቅዱስ ጊዮርጊስ እነዚህ ቤተ ክርስቲያን እንደው ዓመተ ሰማይታት ብላ በአንድ ዓመት ያለቁትን የምታከብርላቸው በዋሻው በገደሉ ያለቁ ሰማይታት ዛሬም ድረስ እኛ ያላወቅናቸው ነገር ግን ሰማይትነት እየተቀበሉ የሚያርፉ ሰዎች እነዚያ ተአማንያን ይባላሉ። ይህ ማለት ሃይማኖታቸውን ካዱ ሲባሉ እምቢ የሚሉት ማለት ነው። ለምሳሌ ቅዱስ ጊዮርጊስን ሃይማኖትን ካድ ሲለው የለም አልክድም አለ። 7 ጊዜ 6 ጊዜ በሰይፍ ተቆረጠ ወይንም ተሰየፈ፣ ታረደ። እግዚአብሔር አስነሳው እየመጣ ህፈር ኦእሉ አንተ ካዲ አንተ ብትገለኝ እኔን እግዚአብሔር አስነሳኝና አፈር እያለ ያሳፈረ የነበረ ሰማዕተ ጽድቅ ወይንም ደግሞ ተአማኒ ያለ እግዚአብሔር የሚታመኑ ሰማዕታት ከሚባሉ አንዱ ያ ነው። ሌላው ይህ ሰማዕተ ሐሰት ፎላ ቀሲስ ይለዋል። ለጊዜው ቄስ ነኝ ብሎ ምእመናንን ይመራ ነበር። በኋላ ግን ንጉሱ አስጨንቆ አስጠብቦ ሲይዘው ሰማዕታት ምእመናንን በተነና እሱ ሰማዕተ ሐሰት ሆነ። በቃ እግዚአብሔርን ክዶ ለዚያኛው አለ መሰከረ። ያ ሰማዕተ ሐሰት ተብሎ ተገልጿል። ሰማዕተ ሐሰት የሚባሉት ማለት ነውና እንደዛ ናቸው። ቅድም መምህራችን እንዳሉት የውስጥና የውጭ ሰማዕትነት አለ። አንድ ሰው ደግሞ እውነቱን ተናግሮ ከመሸበት ለደር የሚል ሰው ማለት ነው። በቃ የቤተ ክርስቲያን ቀኖናው የሚያስፈልገው ይህ ነው። ይህን ተናግሬ እሞታለሁ፣ እናንተ የፈለጋችሁትን መውሰድ ትችላላችሁ። ምናልባት በወንበር ላይ ላላችሁት ላይ መቻችሁ ይችላል። እኔ ግን ቤተ ክርስቲያን ያስተማረችኝ ከአባቶች ከመምህራን የሚያገኘውት ይህንን ነው ብሎ ይመሰክራል። አንድ ምእመንም የራሱ ሰማዕት የሚሆንበት ሰማዕተ ጽድቅ እውነተኛ ሰማዕት የሚሆንበት ጊዜ አለ። በቃ እውነቱን ይመሰክራል። እኔ የማውቀው እንደዚህ ብቻ ነው፣ እናንተ የምትሉትን ግን አላውቅም። የመንደር ሰባኪዎች ቢይዙት ለነዚህ የማይንበረከክ ያ በእውነት ሰማዕት ነው። ያ ማለት ቤተ ክርስቲያን ያስተማረችውን አልለቀቀም፣ አልጣለም፣ ሃይማኖቱን ጠብቆ ይዟል። እና ስለዚህ ሰማዕታት እንዲህም ይገለጻሉ ለማለት ነው። የቤተ ክርስቲያናችን የትእዛዝ መጽሐፍ ፍትሐ ነገሥት እናንተ የምእመናን ወገኖች ደክማችሁ ባገኛችሁት ገንዘብ እጃቸውን በሰንሰለት እግራቸውን በእግር ብረት የታሰሩ ሰማዕታትን አገልግሏቸው ይላል። አዎ የሰማዕታት የሐዋርያት የእግዚአብሔር ሰዎች የእግዚአብሔር ተከታዮች ሰዎች ከሰማዕትነት መንገዳቸው አንዱ መታሰር ነው፣ መደብደብ ነው፣ መገረፍ ነው፣ መቃጠል ነው፣ መሰቃየት ነው። አንዱ የሰማዕትነት መንገድም ይሄ ነው። ወንጀል በመስራት ሳይሆን ጽድቅ በመስራት ሰውን በማስቸገር ሳይሆን ሰውን በመርዳት ሰው ወደ እግዚአብሔር መንግስት ለማቅረብ በሚያደርጉት ውስጥ ይህን የማይደግፉ አላውያን ነገስታት፣ መናፍቃን ካህናት የሰውን እውነተኛ መሆን የሰውን ወደ እግዚአብሔር መቅረብ ስለማይፈልጉት መከራ ስጋ ያጸኑባቸዋል። እነኚህን ቅዱሳን መርዳት ደግሞ የክርስቲያኖች ግዴታቸው ነው። የክርስትና ግዴታ ለእነሱ ሊያስፈልጋቸው ይችላል፣ ለአድራጊዎቹ ያስፈልጋቸዋል። ለቅዱሳኑ ሊያስፈልጋቸው ይችላል። ዓላማቸው ነው። መራም፣ መጠማት፣ መገረፍ፣ መታሰር ዓላማቸው ነው። ውጭ ላሉት ክርስቲያኖች ግን የሚያስፈልጋቸው ሊሆን ይችላል። ለምንድን ነው የሚያስፈልጋቸው? አንደኛው በረከታቸውን ለመካፈል ነው። የታሰሩት ቅዱሳን ናቸው። የታሰሩት ሐዋርያት ናቸው። በረከተ ስጋ በረከተ ነፍስ የሚያድሉ የሚያሰጡ ናቸው። ስለዚህ እነሱን ባለው ነገር መርዳት ከታሰሩት ቅዱሳን በረከት መካፈል ነው። ሌላው ሕገ ወንጌልን መፈጸም ነው። ታስሬ አላስፈታችሁኝም፣ ተርቤ አላበላችሁኝም አንዱ ሕገ ወንጌል ነው። ክርስቲያኖች ይህን መፈጸም አለባቸው። እንደውም ለቅዱሳን ብቻ ሳይሆን ለሰማዕታት ብቻ ሳይሆን ማንንም የታሰረ ሰው በፍጡርነቱ ሰው በመሆኑ ክርስቲያኖች ይህን ግዳጅ ይወጡ ዘንድ ሕግ አለ።
የታሰረ ሰማዕትን የታሰረ ጻድቅ ሄደን በምንጠይቅበት ጊዜ በእምነት በሃይማኖት በዓላማ በመንፈሳዊ ሕይወት አንድ መሆናችንን መግለጥ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዶ በምድር ላይ ሲመላለስ ሰማዕትነትን የተቀበሉ ቅዱሳን ነበሩ። ክርስቶስ በዚህ ምድር እሱ ሕፃን ሆኖ በእመቤታችን እቅፍ በነበረበት ጊዜ በሰማዕትነት የሞቱ ብዙ አሉ። ለምሳሌ እሱ ሰው በሆነበት ጊዜ በሱ ምክንያት ያለቁ የቤተልሔም ሕፃናት ሰማዕታት ናቸው። እነዛን ሰማዕታት ብሎ ዘክሯቸዋል። እነዚህ አንዱ ሰማዕት ናቸው እና እንዲያውም ምስጋናቸውም በጣም ከመላእክት ጋር እኩል እንደሆነ ዮሐንተና ቅዱስ ዮሐንስ በራእይ አይቶ ነግሮናል። አልቦ ዘሃለያ ለዛቲ ማይሌት ዘይንበላ 10 እልፍ ሕፃናት ወአርባ ምዕት ሕፃናት። ይችንን ዝማሬ ይችን የመላእክትን ዝማሬ ከሕፃናት በቀር እስካሁን ድረስ በምድር ያለው እንኳን አልዘመራትም ተብሏል። ምክንያቱም እነዚህ ሕፃናት ነፍስ አያውቁም። በእኛ አባባል ነፍስ አያውቁም ማለት ኃጢአት አልሰሩም፣ ንጹሐን ናቸው። ንጹሖሙ ለሕፃናት ከመ መላእክት እንደሚለን ቅዱስ ዮሐንስ አፈወርቅ ንጽህናቸው እንኳን ራሱ ከሰው ጋራ ከእናት ከአባቶቻቸው ጋር ሳይሆን እኩል የሚሆነው ከመላእክት ጋር ነበረ። እነዚህ ንጹሐን ሕፃናት ታርደዋል በዛን ጊዜ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ በዚህ ምድር ሳለ የተሰዉ የታረዱ ሕፃናት እነዛ ሰማዕታት ናቸው። በሰማዕትነትም ታቦት ተቀርጾላቸዋል። ያው ቤተ ክርስቲያን ታዘክራቸዋለች እነዚህን ሰማዕታት ማለት ነው። ሁለተኛው ጌታችን ኢየሱስ ክርስቶስ ሰው ሆኖ በዚህ ምድር ይንቀሳቀስ በነበረበት ጊዜ የሰማዕታት ኦሪት መጨረሻ የሰማዕታት ሐዲስ ኪዳን ደግሞ መጀመሪያ የሆነው ቅዱስ ዮሐንስ መጥምቀ መለኮትን ማንሳት እንችላለን። አሁን እሱ ከጌታችን ከኢየሱስ ክርስቶስ ቀደም ብሎ ያረፈ ነው። እሱ አሁን ሰማዕት ነው እና ስለዚህ ጌታችን ኢየሱስ ክርስቶስ በዚህ ምድር ሲመላለስ ሰማዕት የሆኑ አሉ ወይ ለሚለው መልስ እነዚህ ሁለቶች አስረጂዎቻችን ናቸው። እነዚህ ሁለቶች ምስክሮቻችን ናቸው።